ኩዊን ለምን ፓወርፉል ፒስ እንደሆነች ታውቃላችሁ? ቼዝ ላይ ይህ ሁሉ ነገር ለማወቅ ቅድሚያ ስለ ቼዝ ማውራት አለብን። ቼዝ የተጀመረው በሰሜን ህንድ ውስጥ ሲሆን በ6ኛው ክፍለ ዘመን ላይ ነበር የተጀመረው። እናም ቻቱራንጋ ይባል ነበር። እሱ 4 ፒሶች ነበር የሚይዘው። ኢንፍራተሪ፣ ካቫናሪ፣ ኤሌፋንት እና ቻሪቶስ ይባሉ ነበር። ቻሪቶስ ማለት ሩክ ማለት ሲሆን ካቫናሪ ማለት ደግሞ ፈረሰኛ ማለት ሲሆን ኢንፍራተሪ ደግሞ እግረኛ ሲሆን ኤሌፋንት ደግሞ ቢሾፕ ነበር የሚሉት። እናም ከዛም በኋላ ከሰሜኑ ህንድ ወደ ፐርሺያ ይሄዳል። ከዛ ወደ ፐርሺያ ሲሄድ ቻቱራንጋ የሚለው ስሙ ወደ ቼዝ ይቀየራል። እናም የዛ ሰዓት ሻህ ማለት በፐርሺያኛ ወደ እንግሊዝኛ ሲተረጎም ኪንግ ወይም ደግሞ ንጉስ ማለት ሲሆን ሻህማት ደግሞ ሲሆን ቼክሜት ይሆናል። ከዛም በኋላ ወደ ኢሮፕ በ1000ኛው ክፍለ ዘመን ይሄዳል። ከዛ በ1000ኛው ክፍለ ዘመን ወደ ኢሮፕ ከሄደ በኋላ አሁን የምናውቀው የቼዝ ቦርድ ፒሶች ይሆናሉ ማለት ነው። እናም ከዛ ኩዊን ፓወርፉል ፒስ እንደሆነች ስናወራ በ15ኛው ክፍለ ዘመን ላይ ኩዊኗ ዝም ብላ ፒስ ነበረች። ከዛ በፊት ስሟን ቫይዘር ወይም ደግሞ አድቫይዘር እንላት ነበር። እና አንድ ፒስ ነበረ ወደ ዲያጎናል የምትሄደው አንድ ስኩዌር ብቻ ማለት ነው። እና ወደ ዲያጎናል እንደ ፓውን ነበረ ፓውን ሲበላ እንደሚሄደው ነበር የምትሄደው። ከዛም በኋላ በ15ኛው ክፍለ ዘመን ላይ አዲስ ነገር ተፈጠረ። ሴቶች ኢንፍሉዌንስ ማድረግ ጀመሩ። ኢዛቤላ ዘ ፈርስት ኦፍ ካስታይል ኢንፍሉዌንስ ስትፈጥር ኩዊኗ ወደ ሞስት ፓወርፉል ፒስነት እንድትቀየር እናም ቅድስት ድንግል ማርያም በድንግልና ስለወለደች እናም ሌሎችም ፖለቲካል ኢንፍሉዌንሶች ተፈጥረው ኩዊኗ ሞስት ፓወርፉል ፒስ እንድትሆን ተደርጋለች።